ዛሬ ምዕራፍ 3 ነው የምናጠናው። ምዕራፍ 2ን በከፊል ጨርሰናል። ምዕራፍ 3 ዛሬ አራተኛ ትምህርታችን ነው። ትዝ ይላችኋል የመጀመሪያው ትምህርት ከመግቢያው ቀጥሎ ያጠና ነው የባቢሎን መንፈስ አሰራር ወይም የአመጽ አሰራር በሚል ርዕስ አጥንተናል። አራት ነገሮች ነው ስለ ክፉ መንፈስ የባቢሎን መንፈስ አሁንም የሚሰራው ሰዎች አልፈው እስኪሰጡ ይጠብቃል ብለን አጠናን። እግዚአብሔር አሳልፎ ካልሰጠ በሰው ላይ ስልጣን የለውም። በእርግጥ በሰው ላይ ጨክኖ አሳልፎ አይሰጥም እግዚአብሔር። ግን የሰው ልጆች ከእግዚአብሔር ቅጥር ይወጣሉ። እሱ እኮ ነው አልፎ መሰጠት። እንደ አንበሳ ይዞራል። ከቅጥሩ ከወጣን ከጥበቃው ከወጣን ያገኘናል። ስለዚህ ነው ቃየልን እባክህ እያደባብህ ነው፣ ይሁዳ ከመባ መስረቅተው እያለ ከክልሉ እየወጡ ሳሉ እየነገራቸው ነበር። እና ሰይጣን አድብቶ ይጠብቃል። የእግዚአብሔር ጥበቃ ከተነሳ እንደ ቃየል መንከራተት ነው። ትዝ ይላችኋል። ሁለት ሰይጣን ክፉ መንፈስ የሚሰራው አልፈስ ክትሰጥ አድብቶ መጠበቅ፣ ተስፋ ሳይቆርጥ ብቻ ሳይሆን ከህብረት እስክትለይ ይጠብቃል። እና እነ ዳንኤል ሚሳቅና አብደናጎም አልፎ ከተሰጡ ሰዎች ጋር ከሀገርና ከቤታቸው ለያቸው። እና ቤተ መቅደስ የለም፣ ቤተ ካህናት የሉም፣ ባይብል ስተዲ የለም፣ ጸሎት የለም። በብዙ መናፍስትና አጋንንት ጠሪዎች መሃል ቁጭ አደረገው። ከቅዱሳን ህብረት ከራክ አደጋው ከባድ ነው። እና አንዱ አሰራሩ እሱ ነው። ታውቃላችሁ፣ ሶስተኛ አእምሮን ነው የሚቀይረው። እና ለ3 ዓመት እንዲያስተምሯቸው አደረገ። እና ያስተማሯቸው የከሊዳውያንን ትምህርት ነው። ጥንቆላ አንዱ ኮርስ ነው፣ መተት ሌላው ኮርስ ነው። እና ማንነትህን ኮምፕሊትሊ አእምሮውን ነው የሚቀይሩት። እና እስራኤላዊ የሚል ሽታ የብሉይ ኪዳን ማንነት እንዳይኖርህ አእምሮ ላይ ነው የሚሰሩት። በተቻላቸው አቅም አእምሮህን ከቀየሩ በቃ ስጋህን ይፈልጉታል። እና የመጨረሻ ያጠና ነው ኮምፕሊትሊ ማንነትን መቀየር ነው። ስምህን ይቀይረዋል። ዳንኤልን ወደ ብልጣሶር ወደ ሰይጣናዊ የጥንቆላ መተታዊ ስም ነው የሚያወጡላቸው። ኢቭን በስማቸው እንኳን ከአምላካቸው ጋር እንዳይገናኙ፣ በስማቸው ምክንያት እግዚአብሔርን እንዳያስቡ ኮምፕሊትሊ ነው የቀየራቸው። እነዚህ የአመጽ አሰራር ይሄ ቢሆንም ስትራቴጂው እነ ዳንኤል በባቢሎን ቢኖሩም የባቢሎን መንፈስ ግን አላገኛቸው። ይቻላል ማለት ነው። እና በእግዚአብሔር የታመኑ እነዚህ ባሪያዎች ባቢሎንን ቀየሩት። 4 ሰው 120 ሀገር ቀየረ። ታምናላችሁ? ተአምር ነው እነዚህ ልጆች ጸጋ። በሁለተኛው ሳምንት ያጠና ነው በጌታና በትምህርቱ ስትጸና ምን ይሆንልሃል ነው። አንድ ጥቅስ እኮ ነው እንዲያውም የጸኑት። ከአምላክ በቀር ለሌላ አትስገድ ይላል ዘጸአት ላይ። ነገሩ 10 ትእዛዛት እነ ኤርሚያስም በልጅነት የነገሯቸው የብሉይ ኪዳን ትምህርት በዛን የጸኑት። ገና እኮ ቲኔጀር ናቸው። ነገር ግን በጌታና በትምህርቱ ሲጸኑ ያገኙት ብጽዕና አንደኛ ሞገስ ነው። እና ሞገስ ነበራቸው። ጥበብ ተሞልተዋል። ደግሞም ሚስጥርን ይገልጡ ነበር። ይሄ የጥበብና የመገለጥ መንፈስ እንዲሰጣችሁ የተባለው በአዲስ ኪዳን በብሉይ ለነሱ ሰርቷል። እና ህልምን በመተርጎም በጥበብ በመናገርና ሞገስን የጠገቡ ነበሩ እንደ አባቶቻቸው እንደና አብርሃም። ሶስተኛ ሳምንት ያጠና ነው ራእይና ህልም ስለ ወደፊቱ እንዴት ማወቅ ይቻላል ማለት እኮ። ራእይና ህልም ስለ ወደፊቱ የምታውቅበት ከእግዚአብሔር የሚሰጡ ብጽዕናዎች ናቸው። ስለ ወደፊቱ እንዴት እናውቃለን? የበጎ ነገር ሁሉ ምንጭ እግዚአብሔር ብቻ መሆኑን ስታውቅ ነው። ሌላ የምትለማመጠው ደባል ያስከው እና የምትቆጥረው ጨሌ ወይም የምትዘግትለት ከእግዚአብሔር ውጪ እንደሌለ የበጎ ነገር ሁሉ ምንጭ እግዚአብሔር ብቻ መሆኑን ካወቅ ይጀምራል ማለት ነው የነገውን ማወቅ። ስለዚህ ናቡከደነጾር 120 ሀገር ላይ ንጉስ ነው። ጥበብና ብዛቱ እጅግ ብዙ ነው። አንድ ነገር ነው የጎደለው፣ ሚስጥርን የሚገልጥ እግዚአብሔር ብቻ መሆኑን አያውቅም። ይሄን ለማሳወቅ ነበር ህልሙን ያለመው። ዳንኤልም የነገረው እሱን ነው። ስለ ወደፊቱ እንድታውቅ ከተፈለገ የነገን ማወቅ የሚችል እግዚአብሔር ብቻ መሆኑን ስታውቅ እና ከእግዚአብሔር ለተቀበልከው ዋጋ መስጠት ስትጀምር ነው። አየህ፣ ከጌታ የተቀበልከው በጥቂቱ ካልታመንክ በብዙ ማን ይሾምሃል? ስለዚህ ናቡከደነጾር አሕዛብ እንኳን ሆኖ ኢቭን ያህዌን በደንብ ሳያውቀው
አንዴ ላየው ህልም ፍቺውንም ሳያውቅ እንቅልፍ አይዘው ነበር። እንዲያውም አንዳንዶች መጽሐፍ ቅዱስ ያላለውን ብለሃል፣ ናቡከደነጾር እኮ ህልሙን ረስቶታል ነው የሚለው፣ አንተ ግን አውቆ ነው እንጂ አልረሳውም አልካለኝ። እንኳን እስከ ዓለም ምጽአት ከጌታ የሆነውን ህልም በምንም አታይም። የምትረሳው ቅዠት ስታይ ነው። ስትቃዥ ምድራዊ ነገር ሲሆን አጋንንታዊ ሲሆን ትረሳዋለህ። ከመለኮት የሆነ ነገር እንኳን የናቡከደነጾር ከጌታ የታየ ዓለም አቀፍ ህልም ቀርቶ በግል ያየውን እንኳን ከእግዚአብሔር ሆነ አይጠፋም። ህሊና ላይ እንደ እብነ በረድ ነው የሚጻፈው። ዛሬ ያየ ያህል አትረሳው። እና ናቡከደነጾር ጠፍቶት አይደለም። ይሄን ማረጋገጫው ምንድነው? የ120 ሀገር የመጡ ቃላተኞች ህልሙን ንገረን፣ ጠፍቶብኛል እባክህ ንገረን ይሉታል። አውቀዋል። እሱ ያልነገራቸው ህልሜን መተርጎም የምትችሉት ያየሁትን ስታውቁ ነው፣ ያለዛ የውሸት ትርጉም ስለምትሰጡኝ ነው ብሎ እኮ ነግሯቸዋል። እና ህልሙንም ፍቺውንም ካልነገራችሁ እገላለሁ እስኪል ድረስ ለተቀበለው ምንጩ እግዚአብሔር እንደሆነ ባያውቅም ከሰማይ አካላት የተቀበለው እጅግ ዋጋ የሚሰጥ ማንነት እንዳለው ታያላችሁ። ነገር ግን ብዙዎቻችን ጸጋን እናባክናለን። ከዳንኤል የተማርነው ከእግዚአብሔር ለተቀበለው ሰጪውን ማክበር። ታውቃላችሁ፣ አንዳንዴ ትዳር ስጠን እግዚአብሔር ፊት እንጸልያለን፣ እነሱም ይጸልያሉ። ሲያገቡ የመጀመሪያ የሚያደርጉት ከቸርች ይቀራሉ። ብልጥግና ስጠን፣ ብልጥግና ሲያገኙስ ሰጫቸውን ይረሳሉ። ታውቃላችሁ፣ ብዙ ሰዎች ይፈተናሉ። ዳንኤል ግን እንደዚህ አላደረገም። ንጉሥ ሆይ ህልሙን መተርጎሜ ከሰው ሁሉ የበለጥኩ እንደሆነ እንዳይመስልህ፣ ለፈርዖን ሁሉን የሚችል አምላክ እርሱ በሰማይ እንዳለ እንድታውቅ ነው እና ይለዋል። ለዳንኤል ሚስጥሩ ሲገለጥለት ሚስጥርን የገለጥክልኝ እግዚአብሔር አመሰግንሃለሁ ይለዋል። ወደ ፈርዖን አልሮጠም። ታውቃላችሁ፣ ለእግዚአብሔር ምስጋናን ይሰጣሉ። ያከበረውን የሰጠውን አይመጻደቅም፣ እንደሚገባውም አይቆጥርም እና ከሰው የተለየ እንዳልሆነ ገብቶታል። ግን ለእግዚአብሔር ሁሌ ምስጋና በሚያቀርብ ህይወት የተቃኘ ነበር ዳንኤል። ብዙ ጸጋ ሰማይ የተከፈቱለት በተሰጠው ሰጪውን ማክበር ስለሚችል ነው። ብዙ ጊዜ ታውቃላችሁ የተሰጠን ከሰጪው ያርቀናል። በጣም አደጋ ነው። በኋላ እናየዋለን። ሰይጣን አሁን 6 ክንፍ አለው፣ ውበቱ ድንቅ ነው። ሕዝቅኤል ላይ ድምፁ ሲስረቀረቅ በገደል ማሚቶ የመላእክቶች ሁሉ አለቃ ነው። እግዚአብሔር እኮ ነው የሰጠው። ራሱ እግዚአብሔር በሰጠው በእግዚአብሔር ላይ ተነሳ። ያው አመድና አፈር አድርጎ ጣለው እንጂ ሀብት ቢሆን ስልጣን እስትንፋስ ቢሆን ምንም ያገኘ ነው የለ እኮ። ራቁታችን ተወለድን እንሄዳለን። ሁሉን ተቀበልን። ሁሉ ከሱ ነው፣ ሁሉ በርሱ ነው፣ ሁሉም ለርሱ ነው የሚለው ለዚህ ነው። ይህንን አጠናን ማለት ነው። ዛሬ የምናጠናው ምዕራፍ 3 ነው እንዳልኳችሁ። ዋና ርዕሴ በፈተና የሚጸና ሰው የተባረከ ነው በሚል ስለ በረከት ነው ማካፈላችሁ። ምዕራፍ 3 ይህንን ያዕቆብ 1:12 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ በፈተና የሚጸና እሱ የተባረከ ነው ይላል። ከፈተና ማግስት ሁሌ በረከት አለ። ፈተናን ድል ከተነሳ በኋላ እንደ እግዚአብሔር ፈቃድ ፈተና ተቀብለው ያልተባረከ ሰው የለም በሰማይም በምድርም ሀብት። እነ ዳንኤል እንዴት እንደተባረኩ ታውቃላችሁ። በመዝሙር እዚሁ ዳንኤል ላይ ምዕራፍ 1:20 ላይ በሰማያዊ በረከት እንደተባረኩ ቅድም ነግሬያቸዋለሁ። ጥበብ፣ መገለጥ፣ ማስተዋል የሚባሉ ሞገስ፣ በምድራዊ ሀብት 2:48 ከፍ ከፍ አድርገው ብዙ ታላላቅ ስጦታ ሰጠው፣ ስልጣን ሰጠው። በ120 ሀገር ላይ የወረዳ ገዢ ብቻ ሳይሆን የንጉሱ ምክትል ሆኗል። ዳንኤል ገና ቲኔጀር ሆኖ በምድር ብትለው አንቱ የተባለ ነው። በሰማይ ነገር እንደና አብርሃም የሰማይና የበረከት የጠጣ ሰው እና ልዩ ልዩ ፈተና ደርሶባቸዋል። ነገር ግን ከፈተና በኋላ በእምነት ለጸኑት የተዘጋጀ በረከት አግኝቷቸዋል። በእውነት ለምንኛስ በእውነት ፈተና ግድ እኮ ነው፣ ሳይመጣ አይቀርም። ግን ተፈትነን ከፈተናው በኋላ ያለ በረከት እንደ ቅዱስ ቃሉ ለምን አናገኝም?
እንዳሳቡ ለተጠሩ ነገር ሁሉ ለበጎ ነው። ከተፈተኑ በኋላ አንድ 10 ቀን ይፈትናል እና የህይወት አክሊል ታገኛለህ። ጥቂት ቀን ትፈተናለህ፣ በረከት ያገኛል እያለ መጽሐፍት በብሉይና በአዲስ ይናገራሉ። ማንኛውም ከፈተና በኋላ እግዚአብሔር ለቅዱሳን ያዘጋጀው በረከት አለ። ለምንድን ነው ይሄን በረከት ማናጣጥመው? ዛሬ ይሄንን ቁልፍ ይሄንን ደጅ ለመክፈት ነው በእውነት ከጌታ ጋር የምጣጣረው። ከህይወት ፈተና በኋላ የተባረኩ ብዙ ናቸው። አንዱ ወንድማችን ኢዮብ ነው። ኢዮብ እንደተፈተነ በኋላም እንደተባረከ 3 እጥፍ ልጆቹ ያምራሉ ይላቸዋል። እንዲያውም በጤና በነበረበት ዘመን ካለው ሀብት ይልቅ ከፈተና በኋላ ያለው 3 እጥፍ በዛ ይላል። እና አብርሃም ብዙ ተፈትኗል። በረከቱን ግን የክርስቶስ ምሳሌ የሆነ ሰው ነው የወለደው። በመካንነት የተፈተኑ ናቸው እና አብርሃም እና ይስሐቅ 20 ዓመት መካን ነበር። የወለደው ግን ፓትርያርክ ያዕቆብን ነው። ታውቃላችሁ ብዙዎች ከተፈተኑ በኋላ እንደ ሐና እንደ ዘካርያስ ኤልሳቤጥ ውጤቱ ግን አመርቂና ዘላለማዊ ነው። ሁሉ ጊዜ ከፈተና በኋላ ድል አለ። ተስፋ የተደረገው በረከት አለ ማለት ነው። ዛሬ የምናጠናው ይሄ ናቡከደነጾርን ተንተርሰን ነው። ምዕራፍ 1 2 3 እና 4 ስለ ናቡከደነጾር ተጽፏል። ከዚህ በኋላ አልተጻፈም እና በርግጥ ናሙና የሆነውን ዋና ጉልህ ነገር ነው ዳንኤል የጻፈው እንጂ በሙሉ የናቡከደነጾርን ህይወት አይደለም የጻፈው። ምናልባት 45 ዓመት ነው የገዛው። የባቢሎን መንግስት 66 ዓመት ነው የኖረው። ናቡከደነጾር ግን 45 ዓመት ነው የኖረው። የዚህ የ45 ዓመት ታሪክ በ4 ምዕራፍ መጻፍ አትችሉም። ጉልህና ዋና የሆነውን ብቻ ነው የዘረዘረልን ዳንኤል። እና ዛሬ የምናጠናው በሰማያዊ በረከት መሞላት እንዴት ይችላል? በ3 ነገር ከተዘጋጀ ከፈተና በኋላ ያለው በረከት ያገኛል በሚል ነው የምናጠናው። 3 ነገር ከተዘጋጀ ከማንኛውም ፈተና በኋላ ሰማያዊ በረከቱን ታገኛለህ። እነዚህ 3 ነገሮች ምንድን ናቸው? ዛሬ በምዕራፍ 3 የምናጠናው ነው ማለት ነው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ አመሰግናለሁ ከወንድምና እህቶቼ ጋር ጸጋን ለመከፋፈል እድሜና ጤና ስለሰጠህን። አንተን ተስፋ አድርገን ወደ አንተ ገስግሰናል። የተዘጋጀ የሚያስፈልገን የጊዜው መገለጥ እንድትሰጠን፣ ጥበብን እንድትሞላን፣ ደግሞ እንደገባን እንዳንወጣ ክብርህ ያግኘን። በኢየሱስ ስም ብለህ ስማን። አሜን። ምዕራፍ 3 በጌታችን በኢየሱስ ስም አነባለሁ። ንጉሥ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነጾር መኳንንቶችና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችን ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያ ጊዜም መኳንንቱ፣ ሹማምንቱም፣ አዛዦቹና አዛውንት፣ በጅሮንዶች አማካሪዎቹ፣ መጋቢዎቹና የአውራጃ ገዢዎች ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾር ባቆመው ምስል ፊት ቆሙ። አዋጅ ነጋሪም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትና የእምቢልታን የመስንቆና የክራርን የበገናና የዋሽንትን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ የማይሰግድ በዚያን ጊዜ በሚነደው እሳት እቶን ውስጥ ይጣላል። ስለዚህ በዚህ ጊዜ ለአሕዛብ ሁሉ የመለከቱና የእምቢልታውን የመስንቆውንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ በጎች ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። በዚያ ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሥ ለናቡከደነጾር ተናገሩ፣ እንዲህ አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ ለመለከትና ለእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈን ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይሰግድ ዘንድ ተደፍቶ የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዝሃል። በባቢሎን አውራጃ ሥራ ላይ የሾምካቸው ሲድራቅ፣ ሚሳቅ፣ አብድናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል።
አማልክትን አያመልኩም፣ ላቆምከው ለወርቁ ምስል አይሰግዱም። ረጅም ነው በእርግጥ እናነባለን ቀስ እያል። ይሄ ዱራ ሜዳ ይባላል። ከባቢሎን ከተማ ራቅ ያለ ነው። ይሄ ዱራ ማለት የተከበበ፣ የታጠረ፣ የተጠበቀ እንደማለት ነው ትርጉሙ። በተራራ የተከበበ በጣም ለጥ ያለ ሜዳ ማለት ነው። ዱራ ሜዳ የታጠረ እንደማለት። እዛ ላይ ናቡከደነጾር ሐውልት አሰራ። በጣም ረጅም ሐውልት፣ ክንዱን ራሱ እዚህ ጋር ገልጦልናል። 60 ክንድ እና ወርዱም 6 ክንድ በወርቅ የተለበጠ ረጅም፣ ፀሐይ ሲያርፍበት እንዴት እንደሚያንጸባርቀው እና ከሩቅ ራሱ ሆነ ታያለ። በአደባባይ በሜዳ ላይ ነው ደግሞ የተከለው። የዱራ ሜዳ ፈተናውም አሁን አለ። ስለዚህ እንደ ዱራ ሜዳ ጣዖት ያቆምልሃል፣ እንዳትሄድ በተራራ ተከበሃል እና አይን ውስጥ ደግሞ እንዲያንጸባርቅ በጉል ይስልብሃል። ፈተናው አሁንም አለ፣ የዱራ ሜዳ ፈተና እና በባቢሎን ቢከሰትም መንፈሱ ግን አሰራሩ እንዲህ ነው እና በጣም በሚያብረቀርቅ መንገድ ሰው ሁሉ እንዲያ አድርገው ለብዙ ጊዜ ነው የሳለው። ናቡከደነጾር 120 ዓመት ሀገር እየገዛ ዳንኤልንና 3 ጓደኞቹን የሚያክል ነቢያት ከጎኑ ሆኖ አይበቃው? ምን ፈልጎ ነው ይሄን ጣዖት ያቆመው? ሚስጥርን የሚገልጥ አምላክ በሰማይ ነው አላለም? የዳንኤል አምላክ እሱ እውነተኛ አምላክ ነው ለሱ ስገዱ አላለም? ይናገር እንጂ ግን በልቡ አልገባም እምነቱ እና ትልቅ ጣዖት አሰራ። አየ ሰማያዊ በረከት አላገኘውም ማለት ነው። የብልጥግና እኮ ቁንጮ ነው። ስልጣን እንደሱ ማን ነው? በረከት ግን የለውም። የድንጋይ ጣዖት ሰርቶ ያገኘውን ብርና ወርቅ በአንድ ምስል ላይ ብዙ ኢንቨስት ያደርግ ታያላችሁ። ሰዎችን ሁሉ ሰብስቦ አደገኛ ወጥመድ ይዘረጋል። ለምንድን ነው ናቡከደነጾር ያልተባረከው? 3 የበረከት ምንጮችን ስለሳተ ነው። አንዳንዴም በዚህ አሰራር ውስጥ እንዳንጠመድ ነው ዛሬ የምናገረው። እነዚህ 3 የበረከት ምንጮች ምንድን ናቸው? ፈተናን ድል ከነሱ በኋላ የተዘጋጁ በረከቶች እንዴት እናገኛለን? ናቡከደነጾር የሳተው እርሱን ነው። የበረከቶች እንቅፋትን ማወቅ ነው አንደኛው። በረከት እንድትጠግብ እግዚአብሔር ያዘጋጀው በረከት እንዲያገኝ ካንተ የሚጠበቀው ካንቺ የሚጠበቀው አንደኛ የበረከት እንቅፋት ምን መሆኑን ማወቅ ነው። ናቡከደነጾር አላወቀም። የበረከቱ እንቅፋቶች ምን መሆኑ ምን እንቅፋት እንደሆኑ ታያውቅ እና በረከት ለማግኘት ነው የሚጣጣረው ቀንና ሌሊት እና በዓለም ያሉትን ሰዎች ሲሰበስብ የወርቁን ምስል ሲቀርጽ የሚያወጣውን ገንዘብና ጉልበት ኢነርጂዩ ስንት የኢንጂነሪንግ ሙያ ነው። በጣም ረጅም ሐውልትን ያሰራው ይህን ሁሉ ያደረገው በረከትን ፈልጎ ነው። መንገዱን ግን ስቶታል። የበረከት እንቅፋቶቹ ምንድን ናቸው? ለዚህ ያበቃው ናቡከደነጾር አንደኛው የስልጣን ጥማት ነው። ታውቃላችሁ፣ የስልጣን ጥማት ነው። ሁሉን ገዝቶ አሁንም በቃኝ አላለም። 120 ሀገር በእጁ ሆኖ በቃኝ አላለም። ታውቃላችሁ፣ የስልጣን ጥማት አንዱ ከሰማይ በረከት የሚያራርቀን እውነተኛ በረከት እንዳናገኝ እንቅፋት የሚሆነን የሰው ልጆች ስልጣንን በጣም ይፈልጋሉ። እንዴት ነው ህልም ተገልጦለት ህልሙንም ፍቺውንም ነግሮት ጣዖትን እንዴት ሰራላለሁ? በርግጥ ዛሬ ህልም አይቶ ነገ አይደለም ይሄን የሰራው። ምናልባት ወደ 16 ዓመት አልፏል ይላሉ። በምዕራፍ 2 እና በምዕራፍ 3 መሃል ቢያንስ 16 ዓመት ጋባሉ እና ስለቆየ ረሳው እንዴ? እና ይሄ ምስሉ የራሱ ነው ወይስ የሌላ? አንዳንድ ድርሳናት ሳነብ ማድሩክ የተባለ የባቢሎን ዝነኛ ጣዖት አለ። ማድሩክ አገርን ሁሉ የገዛ የተቆጣጠረ አደገኛ ጣዖት ነው። የሰራው የማድሩክን ስዕል ነው ይላሉ። ለምን? አገር አቀፍ ሃይማኖት አቋቁሞ በማድሩክ ስም ህዝቡን አንድ አድርጎ በመዳፍ ውስጥ ለመጨመር ያደረገው ነው። የስልጣኑ ጥረት ብሔራዊ ሃይማኖትን አቋቋመ። በዱራ ሜዳ ላይ ማድሩክን ሰቀለው እና ለሱ የማይሰግድ ሁሉ ቤቱ ይፈርሳል፣ እሳት ውስጥ ይጣላል። ይሄን ያደረገው አንድ ቋንቋ፣ አንድ ሃይማኖት ህዝቡን ሁሉ አድርጎ በእነሱ ላይ ለመንገስ እንዲመቸው ነው። ከልዩ ልዩ ሀገር ቢመጡም የከላዳን ቋንቋ ሁሉም ያውቃሉ። በተለይ 3 ዓመት ያሰልጥናቸዋል ባለስልጣናትን። የተጠሩትን ባለስልጣናት በኋላ ነግራቸዋለሁ። እና አንድ ቋንቋ ይሰማሉ፣ አንድ ሃይማኖት አላቸው። ለአገዛዝ ተመቸው። ሃይማኖት ለገዢዎች ይመቻል። ታውቃላችሁ፣
እና ስሙ ጣዖትን የሚያመልክ ይምሰል እንጂ በስተጀርባ ሞቲቭ ስልጣኑ ዘለቂታ እንዲሆነው ለማድረግ ፈልጎ ነው። ይሄ የሮም ቄሳሮች ይሄን ያደርጋሉ። ትዝ ይላችኋል። በአመት አንዴ በሮም ግዛት ውስጥ ያሉ አለቆች ባለስልጣናት ሮም ይሄዳሉ። ቤተ መንግስት ሄደው ዕጣን ያጥናሉ የሮም ቄሳሮች ለሰሩት ጣዖት እና አንድ ቃል የመናገር ግዴታ አለባቸው። ቄሳር ጌታ ነው ትላለህ ዕጣኑን ካጠንክ በኋላ። ከዛ በኋላ የፈለከው እንድታመልክ ይፈቅዱልሃል። በአፍህ ግን ዕጣን ታጥንና ቄሳር ጌታ ነው ካላልክ ስልጣንም ሹመትም አይሰጥም። እና ቃሏ አንድ ስለሆነች በአመት አንድ ጊዜ ስለምትላት ሁሉም ጎመን በጤና ነው። ቄሳር ጌታ ነው ብሎ ሽው ይላል። አየህ፣ በጣም አስጨናቂው ለአይሁዶች ነው። ከአምላክ በቀር ጌታ ስለሌለ ብዙዎች የተገደሉበት ነው። ካታኮምባ ሰማዕታት በአውሬ የተበሉ በእሳት የተጠበሱት በዚህ ቃል ነው። ቄሳር ጌታ ነው፣ እግዚአብሔር ጌታ ነው ይላሉ። እዛው ይሰዋቸዋል። በእኛም ዘመን ከሁሉ በላይ አብዮቱ በል ይባላል። ከሁሉ በላይ ኢየሱስ ነው ያሉ አሉ። ተፈጥሮን በቁጥጥር ስር እናደርጋለን፣ ቁጥጥር እግዚአብሔር ነው ያሉም አሉ። አንዳንዶች ደግሞ እንደዛ ነው። እንግዲህ ብዙ ፈተና አለው እና ብሔራዊ እምነትን ለምን መሰረተ? ለመግዛት ለመቆጣጠር እንዲመቸው ብሎ ነው። ሄሮድስ 47 ዓመት ሙሉ ቤተ መቅደስ ያንጽ ነበር። ታውቃላችሁ፣ ቤተ መቅደሱን ወዶ አይደለም፣ ስልጣኑ እንዲረዝም የአይሁዶችን ልብ ለመግዛት። የስልጣን ጥማት የት እንደሚያስኬድ እኮ ነው የምነግራችሁ። በጣም አደገኛ ነገር ነው ስልጣን። እነ ሂትለር በቻይና ያሉ በሰሜን ኮሪያ ከስልጣናቸው ብዛት የተነሳ ለፎቶአቸው ሲሰግዷቸው ያለው ለሰሜን ኮሪያው ንጉስ እና አንዳንዶች በሃይማኖት ስም አጠቃላይ ህዝቡን መቆጣጠር ይፈልጋሉ። ኢዮሮብዓም አንደኛ ነገሥት 13 ላይ አኪያ የተባለ ሰው ነግሮታል። ከዚህ በፊት እንደነገርኳችሁ ሰለሞን እኔን ትቶኛል፣ የሰሜኑ መንግስት ሰጣለሁ፣ ሰለሞን እንደተወኝ እንዳትተወኝ ብሎታል አኪያ። እና ኢዮሮብዓም ግን በ10 ነገድ ላይ ከነገሰ በኋላ ፈጥኖ አንድ በዳን ሌላውን በቤርሳቤ ጥጃ አቆመ። ያቆመው ጥጃው አምላክ እንደሆነ ስላመን አይደለም። በአመት 3 ጊዜ በቤተ መቅደስ አትጣጣ ስለተባለ የሰሜን እስራኤል ሰዎች ለፋሲካ፣ ለመከር፣ ለዳስ በዓል ወደ ደቡብ እስራኤል ከሄዱ ቤተ መቅደሱ ካህናት ወዳሉበት ሮብዓም ወዳለበት መፈንቅለ መንግስት ያደርጉብኛል ብሎ በዛቸው በዓል ቀን በኢየሩሳሌም በሰሜን እስራኤል ጣዖትን አቆመ። ብዙ መሄድ አያስፈልጋችሁም። ያው በዳን ያው በቤርሳቤ በአቅራቢያችሁ 2 ጣዖት ተክያለሁ። ከግብጽ በወጡበት ቀን በዓል አረገ፣ ካህናት አረገ፣ ተመሳሳይ ጽናጽል ሰራላቸው። ይህን ሁሉ ድራማ የሰራው ለምንድን ነው? ስልጣኑ ለማርዘም ብሎ። የሰው ልጆች ይህን ያክል ይሄዳሉ። ታውቃላችሁ ሰለሞን 1000 ሚስት ለምን አገባ? እኔ የግብረ ስጋ ግንኙነት ፍላጎት አይመስለኝም። 1000 ሚስት ያገባው በጎረቤት ካሉ አገሮች ሁሉ ጋር በሰላም ለመኖር ስልጣኑን ለማርዘም ነው። ለምሳሌ የግብፅን ንጉስ ልጅን ያገባው ከግብፅ ጋር ተፈራረሙ ማለት ነው። የፍልስጤምን ልጅ ያገባል፣ የሶሪያ ልጅ ያገባል። እያንዳንዱ ነገስታት ልጆቻቸው ሰለሞን ጋር ስላሉ በሰላም ይኖራል። ለስልጣኑ ብሎ ያልሰበሰበው ሴት የለም። እኔ ድሮ የሀገራችንም ሰዎች እንደዚህ ያደርጋሉ ይባላል። በእርግጥ አላጠናውም። እና የአንዱን ክፍለ ሀገር ዋና ጀግና ታላቅ ሰው ልጁን ያገባዋል ወይም ልጁን ለልጁ ይድርለታል። ይቆላለፋሉ። ጸጥና ለጥ ብለው እንዲገዙ የሚያደርጉት ዘዴ ነው። እና የስልጣን ጥማት የጃንሆይም ስም ትዝ ይለኛል በእውነት። ከስማቸው በፊት ስዩም እግዚአብሔር የሚላል እግዚአብሔር ነው የሾመኝ አንዲት ትነኪኝና ነው ትርጉሙ እኮ። በምርጫ አይደለም፣ በካርድ አይደለም። ስዩም እግዚአብሔር ይሄ ነው እኔ እንደዛ የተረጎምኩት በእውነት። ስልጣን ዳታንና አብኖር በአንድ ክፍል ላይ ተሾማችሁ ነበር። እንደኔ በወረፋ እስራኤልን መምራት ትፈልጋላችሁ? እንፈልጋለን። ተመኘ ነው ያንተን ስልጣን። ኧረ እባካችሁ መሬት ተከፍቶ እስኪወጣቸው ድረስ ሊመለሱ አልቻሉ። የሰው ልጅ ስልጣን በጣም ይፈልጋል። በራእይ 12:9 16:2 ሁለተኛ ተሰሎንቄ 2:6 ስታዩ ሐሳዊው መሲሁ ይሄ ነው አሰራሩ።
ምስል ያቆማል። ላቆመው ምስልም እፍ ብሎ እስትንፋስ ይሰጠዋል። የግብጽ እባብ ዱላውን እባብ እንዳረጉት ምስሉን እፍ ብሎ እስትንፋስ ይሰጠዋል። እኔ እጠብቃለሁ ምን አይነት ጉድ እንደሆነ እና እሱን የሚመስል ማን ነው ብለው ሁሉም ይሰግዱለታል። በእጅና በግንባራቸው ቁጥር አድርጎ ሁሉን ይቆጣጠራል። ያልሰገደለትን አንገታቸውን ይቀላል ይላቸዋል። የአመጽ አሰራር ከመጠን በላይ ስልጣን ስለሚወድ የዓለም ሕዝብ ሁሉ እንዲሰግዱለት ካለው ምኞት የተነሳ ያደረገው ነው። በእርግጥ ፍጻሜውን ጦሮጦስ ቢገባም ነገር ግን ይሄ አሰራሩ የስልጣን ጥማቱ ነው ለዚህ ያበቃው። የሚሰግዱለትስ አልፎ የተሰጡ ናቸው። እውነተኛውን አምላክ የማይፈልጉ ለሐሰተኛው እንዲሰግዱለት የስተት አሰራር ይልክባቸዋል ተብሎም የተጻፈው ያ ነው። ናቡከደነጾር ያ ሁሉ ስልጣን ሳያንሰው ዓለምን አንድ ሃይማኖት አንድ ቋንቋ አድርጎ ለመግዛት በዱራ ሜዳ ጣዖትን ሰራ። ለምን? እንቅፋት የሆነው የበረከት እንቅፋት ስልጣን የበረከት እንቅፋት መሆኑን አለማወቁ ነው። የስልጣን ፍቅር ስልጣን አይደለም ኃጢአቱ፣ የስልጣን ምኞት የስልጣን ፍቅር ብዙዎችን ከበረከት አጉድሏል። ይሄ ብቻ አይደለም። የበረከት እንቅፋት ስልጣን ብቻ አይደለም፣ ትዕቢት። ትዕቢቱ በጣም ትልቅ ነው። አንተ የወርቁ ራስ ነህ፣ ከዛስ ሜዶንና ፋርስ ይመጣሉ፣ ግሪክ ሮም ይመጣላ፣ አንተ እኮ አንገቱ ብቻ ነህ አለው። ያችን ህልም ሌሊትና ቀን ሳያሰላስላት አላደረም። ለምን የወርቅ አንገት ብቻ? ከራሴ እስከ እግሬ ወርቅ ሆናለሁ፣ ልጅ ልጄ ዓለምን ይገዛል ብሎ የወርቅ ምስል ቁጭ አደረገ። ከትዕቢቱ ብዛት የእግዚአብሔርን ሐሳብ ሊያሻሽለው ፈለገ። አቤት ትዕቢት! አይበቃኝም የወርቅ ራስ፣ ልጄም የልጅ ልጄም ዓለምን እስከ ምጽአት ይገዛል የሚል ነው ትርጉሙን የመሰለኝ። ከህልሙ በተቃራኒ በእርግጥ ያሰራው በህልሙ ያየውን ጣዖት ወይም ምስል ይመስለኛል፣ ግን በሙሉ ወርቅ አረገው። ይሄ ብረት ሸክላ ናስን ያልፈልግም እኔው ብቻ ነኝ እንደማለት ነው እኮ ትርጉሙ። በህልም ተነግሮት ህልሙንም ፍቺውንም ተነግሮት ካንተ በኋላ የሚመጣው ዝርዝር ሐሳብ ተነግሮት አልቀበላለም። የሰው ልብ የልብ ጥንካሬ ልነግራችሁ አልችልም። ዳንኤልን የሚያክል ሰው እኮ በጥቂት ነው በምድር ላይ ካሉ 3-4 ሰዎች አንዱ ነው። እነ ሚሳቅ ኢሳቅ አብደናጎም በዙሪያው ናቸው። በህልምና በራእይ እግዚአብሔር ከጎኑ ነው። ልቡን ግን ሊያቀልጠው አልቻለም ጌታ። ስለዚህ ነው በኋላ እንመጣበታለን ሌላ ቀን 7 ዓመት እንደ አህያ ሳር ያበላው በትንቢት መመለስ ስለማይችል ነው ሰውየው። በቃል አይመለስ በህልም አይመለስ እና ልቡ ጠንካራ ስለሆነ ትዕቢተኛ ስለሆነ ሌላ ማነጋገሪያ መንገድ አዘጋጀለት እንጂ አእምሮን ነስቶት እንደ እንስሳ ሳር እንዲበላ የእግዚአብሔር ፈቃድ አይደለም። ሰው ክቡር እኮ ነው፣ እጅግ ነው ሰውን የሚወደው። ናቡከደነጾርን በዚህ መንገድ ካላናገርከው ልቡ አይመለስም፣ አሳልፎ ሰጠው። ትዕቢት አንዱ እንቅፋት ነው፣ የበረከት እንቅፋት ነው። የአዳም ልጆችም በኖህ ዘመን ውሃ ጠፋ ምድሪቷ እና የአዳም ልጆችም ራሱ ሰማይ የሚደርስ ፎቅ እንስራሉ። ታምናላችሁ? ሰማይ እኮ ማይነካ ነገር ነው። ከትዕቢታቸው ብዛት ዝፍጥን አምጥተው እያረጉ ድንጋይ እየገጣጠሙ ጀመሩ። ስላሴዎችም ተማከሩባቸው። የሰው ልጆች አንድ ልብ፣ አንድ ቋንቋ፣ አንድ ሐሳብ አላቸው። ጫፉ ሰማይ የሚደርስ ፎቅ ለመስራት ጀምረዋል። እስኪ እንጎብኝ አለ እግዚአብሔር። ሲጎበኝ ለራሳችን ስምና ስማችን ለማስጠራት ከተማን ለራሳችን እንስራ ብለው ሲመካከሩ ሰማ። ቋንቋቸውን ደባለቀው። ባቢሎን የተባለ ልዩ ልዩ ቋንቋ እኮ የርግማን ውጤት ነው፣ የትዕቢት ውጤት ነው ልላችሁ። እግዚአብሔር እንደ ኖህ ዝናብ አዘንባለሁ ቢል በሊፍት በደረጃ ወጥተው እንደ ቧንቧ ሊቆልፉት ፈለጉ። እስከዚህ ድረስ የሰው ልጅ ትዕቢት ከባድ ነው። ቅድም እንዳልኳቸው የሰይጣን ውድቀት በዛው ምክንያት፣ የነ ሳውል ውድቀት፣ የነ ፈሪሳውያን ሰዱቃውያንም ውድቀት ትዕቢት ነው። እንዲያውም ህልም ነግሮታል እኮ አልደረስንበትም እንጂ አንድ ትልቅ ዛፍ ነበረ ተቆርጦ በብረት ታሰረ በናስ እና ምን ነው ትርጉሙ? ዳንኤል እግዚአብሔር ለሚወደው ስልጣን እንደሚሰጣው እስክታውቅ የእንስሳ ልብ ተሰጥቶ በጠል ተረሰርሳለ ማለት ነው። ተጨንቆ ነው ዳዊት 1 ሰዓት የነገረው ማለት ዳንኤል
ለድሆች ምጽዋት እያረክ ጽድቅን በማድረግ ይሄን ክፉ ትንቢት እና ራእይ እባክህ አስቀራለሁ። ዳንኤል 1 ዓመት ሙሉ እግዚአብሔር ታገሰው። አታምኑም? ለድሆች ምጽዋት ስጥ ለምን አለው? ሰው ጤፉ ነው ማለት ነው። ሰውየው መንገድ ላይ ድሃ እንዳለ የጎዳና ተዳዳሪ ብሎ እያለ ብዙ ቁም ስቅል ያደረገ ነው ማለት ነው። እግዚአብሔር እንደ ሰው ስላልቸኮለ 1 ዓመት የንስሐ ዕድል ሰጠው። ናቡከደነጾር በረንዳ ላይ ቆሞ ኦ ባቢሎን ለክብር ያሰራዋት ታላቂቱ ባቢሎን ብሎ ሳይጨርስ መልአክ ከሰማይ ድምፅ አመጣለት። ጉልበት ሰጥቼ፣ ጤና ሰጥቼ፣ ዕውቀት ሰጥቼ ይሄን ሁሉ ብታደርግ እኔ ትላለህ? እንዴ አሁንም እኔ ሰርቼ ለኔ ሰርቼ እኔ አቡከን ትላለህ? አንተ አይደለህም አሉ። የሚሾምና የሚሽር አምላክ በሰማይ እንዳለ ትሁት ልብ እስኪኖር ድረስ 7 ዓመት የቤት ስራ ይሰጣል አሉ። በ1 ዓመት ናቡከደነጾር አይመለስም። በ2 ዓመት አይመለስም። በ6 ዓመት አይመለስም። ያውቀዋል ጌጁን። እንደ አልማዝ የጠነከረ ስለሆነ ብዙ መደብደብ አለበት ትሁት እንዲሆን ግድ ነው። ፍቅር የሆነው አምላክ እኮ ሰውን መደብደብ ፈልጎ አይደለም። የሰው ልብ የሚቀልጠው በቃል ቢሆን ጥሩ ነበር። አንዳንዴ ግን አይሆንም። የበረከት እንቅፋት ምንድነው? ስልጣን፣ ትዕቢት፣ ከዛስ ክብር። ተመልከቱ ክብሩ የማዕረግ የብዛት ፉክክር እና ለምረቃ የተጠሩትን ይው ምዕራፍ 3 ላይ ወደ 8 ናቸው። እንዲሁ ማዕረጋቸው ልንገራችሁ። መኳንንት እንደራሴ እንደማለት ነው። አዛውንት አማካሪ፣ በጅሮንድ ገንዘብ ያዥ እንደማለት ነው። አሁን እነዚህ አማካሪ የሚላቸው ህግ አውጪዎች፣ የአውራጃ ገዢዎች፣ ሹማምንት የጦር አዛዦች፣ አዛዦች የሲቪል ሰራተኞች፣ መጋቢ የንብረት አስተዳደር እያንዳንዱ ከስም ጋር ነው የተሰጣቸው። አየ ፊት አውራሪ እንደዚህ እንደሚባሉት ነው በአገራችን። እና ስሙ ቀላል አይደለም። ከእያንዳንዱ ኮከብ በስተጀርባ ብዙ ነፃ ሀብትና ክብር ነፃ ቤትም ሊኖር ይችላል። እና ክብር ሲያስጎደጉድላቸው በሰልፍ ወደ ዱር ሜዳ ሄዱ። ወደ ዱራ ሜዳ፣ ወደ ጣዖት፣ ወደ ፈርዖን ግብዣ ሄዱ። አንዱ የበረከት እንቅፋት ምንድነው? ትዕቢት እንዳልኳችሁ፣ ስልጣን፣ ከዛስ ክብር። የክብር ፍላጎት ከባድ ነው። ስልጣንና ማዕረግ ለማግኘት የማይገለብጡ ድንጋይ የለም። በጅሮንድ ለመባል በስሙ እኮ ችግር የለውም። አዛውንቶች ለመባል፣ መኳንንት ለመባል፣ መጋቢ፣ አዛዥ፣ ካውንስለር ለመባል የማይፈነቅሉ ድንጋይ የለም። የሰው ልጆች አይደለም ለጣዖት በዱራ ሜዳ ስገድ ምንም አርጉ ብትሏቸው ሊያደርጉ ይችላሉ። የክብር ጥማት አለው የሰው ልጅ። እኔ በሀገራችንም አንዳንዴ ይሰማለሁ። ሐዋርያ፣ ነቢይ ያውቃለሁ፣ ፕሮፌት ብዙ ስለበዙ ሜጀር ፕሮፌት ደግሞ የሚል ሰምቻለሁ። አሁን ሜጀሩ ምን እንደሚል እጠብቃለሁ ነው። ሰማይ በቃ የስም ብዛት። የክብር ፍላጎት። የበረከት እንቅፋቶች ምንድን ናቸው? ስልጣን፣ ትዕቢት፣ ክብር፣ መጎምጀት። ተመልከቱ የመጎምጀቱ 7 ናቸው እንዲጎመጁ ያደረጋቸው። በዱራ ሜዳ የተዘጋጁትን የሚያስጎመጁ ነው። መለከት የሚነፉ፣ እምቢልታ የሚነፉ፣ መሰንቆ የሚደረድሩ፣ ክራር የሚመቱ፣ በገና፣ ዋሽንት፣ ዘፈን። ይሄ እኮ ኦርኬስትራ የሚባለው ነው። ዘፈን አለ። ዘፈኑን የሚያጅቡት ሁሉ ባህላዊ እቃዎች አሉ። በዱራ ሜዳ ተራራ ላይ ያስጎደጉድልሃል። እስክስታውን ነው የሚጀምረው ገና በጣም በሚያባብል እና በሚያስጎመጅ ዘፈን የታጀበ ነው የጣዖቱ አምልኮ። እንዲጎመጁ ለማድረግ ይመስለኛል። የባላቅ መንፈስ አሰራር እንዲህ ነው። እግዚአብሔር የመረቀውን እኔ መርገም አልችልም። ባላቅ እባክህ እርገምልኝ። ብዙ ክብርና የከበሩ ሰዎችና ሀብት አመጣለት። በውስጡ ለአመጽ ገንዘብ ምኞት አደረበት። ነብይ እኮ ነው፣ በገንዘብ ግን ታውሯል። ብዙ የከበሩ ሰዎችና ብርና ወርቅ ሲሰጠው እስራኤልን ለመርገም ተራራ ሲሽከረከር ታያላችሁ። እግዚአብሔር ተጠንቀቃለሁ። መልአኩ ሰይፍ ይዞ አንገቱን ነው የምቀነጥሰው አሉ። መልአክ ተገልጦ በአህያ ተናግሮት ባይሆን ኖሮ ይራገም ነበር ሰውየው። ግን ብዙ ሲያሽገው፣ በአሁኑ ቋንቋ ይቅርታ ለዚህ ቃል፣
በድንኳን ውስጥ ብዙ ብር ሲሰጠው በድንኳን ውስጥ አደገኛ ሴራ መከረው። ትዝ ይላችኋል። የእስራኤል አምላክ ባርኳቸዋልና ልትረግማቸው አትችልም፣ ግን እንዲጠፉ ትፈልጋለህ? ሚስጥር ልንገርህ በጆሮህ አለው። የእስራኤል ልጆች እንዲጎበጁ የሞዓብ ሴቶችን በድንበር ላይ እስክስታ የሚወርዱ አጫጭር ቀሚስ የሚለብሱ እንደማለት እኮ ነው። ከበሮ ማሰንቆና ጠጅ አዘጋጅ፣ ዳንሱን አቅልጠው። የእስራኤል ልጆች ዝሙት ለማድረግ እንዲመጡና ዝሙት እንዲሰሩ ብቻ ማነሳሳት ነው። ከዛስ ራሱ እግዚአብሔር ያጠፋቸዋል አለ። አየ ፈረሴ ወደ ካዝና ግባ አለ። ጦር የለም፣ ጄኔራል የለም፣ ሴቶች ብቅ ብቅ በሉልኝ አለ። ኮንፈረንስ ተጀመረ። አሁን እንዳልኳችሁ በገና ነው፣ ዋሽንት ነው፣ ዘፈን ነው። እስራኤሎች ገቡበት። 24,000 ሰው ባላቅ ሰይጣን አይደለም እግዚአብሔር ራሱ ጨረሳቸው። 24,000ን ረመረማቸው። ቁጣው ስለተነሳ ጻድቅ አምላክ ስለሆነ ኃጢአት ሲያደርጉ ጭጭ አረጋቸው በመቅሰፍት። በለዓም የእግዚአብሔርን ባህሪ ያውቃል። ይሄን ሚስጥር ለባላቅ ነገሩ። አለቀ። በመጎምጀት ታውቃላችሁ። የበረከት እንቅፋት አንዱ መጎምጀት። ሌላውስ ፍርሃት ታውቃላችሁ። የበረከት እንቅፋት የሚጮህ አዋጅ ነጋሪ እየጮኸ ነው። አዋጅ ነጋሪው ቅድም አንባችኋል። እዚህ ምዕራፍ 3 ቁጥር 4 ላይ አዋጅ ነጋሪውም እየጮኸ፣ እኔ እንደምጮህ አይደለም የሚጮህ ድምጽ አይፈቅድም እንጂ ወገኖች፣ ህዝቦች ሁሉ ድንግጥ ነው የምትሉት። እያንዳንድሽ ንጉሱ ያዘዘውን ስሚ እያለ እየጮኸ ነው። ወገኖች፣ አሕዛብ፣ በልዩ ልዩ ቋንቋ የምትናገሩ የመለከትና የእምቢልታን መሰንቆና ክራር፣ በገና፣ የዋሽንት፣ የዘፈን ሁሉ ድምጽ በሰማችሁ ጊዜ ተደፍተ ለንጉሱ ትሰግዳለህ። ገና ትሰግዳለህ ሳትለው የሚወድቅም ሊኖር ይችላል። ስፒሪት ነው። የአዋጅ ነጋሪው ተመርጦ ነው። በሚጮህ አዋጅ ነጋሪ ድምጽ እና በእቶን እሳት፣ ተመልከት፣ እቶን እሳት ብረት የሚያቀልጡበት ነው። ግንብ ሲሰሩ እሳቱ እየተንበለበ፣ እቶን ማለት ይገባቸዋል። በፈርነስ ውስጥ የሚንበለበል እሳት፣ የሚጮህ አዋጅ ነጋሪ ድምጽ፣ ሁለቱን ቀላቀለባቸው። ከበረከት አንዱ የሚያጎለን ፍርሃት ነው። ሰይጣን የጦር መሳሪያው አንዱ ፍርሃት ነው። በማባበል ብቻ አይደለም፣ እንደ እባብ እንደ አንበሳም የመጮህ ድምጽ አለው። ኤልዛቤል ያደረጋችሁን ትዝ ትላችኋለች። ኤልያስ እኮ ነቢያቶችን ገደለ። አረ ገደላው፣ ነገ እንደ አንዱ ትሆናታለህ። ድንግጥ አለ። ልጅ ብላቴናውን ጥቶ ወደ ጫካ ሮጠ። ኤልያስ የማስደንገጥ ነው። ስትደነግጥ መላእክት አንባሩ ይጠፋባል። ታውቃላችሁ፣ ፍርሃት መንፈስ ነው። የሚፈራ ሰው ይቀጣል። የፍርሃት መንፈስ አልሰጠንም። የትኛውም ቅዱሳን ሲፈሩ አታዩትም። የ18 ዓመት የ14 ዓመት ልጆች እሳቱን አነደው ነው። ንጉሥ ሆይ ረጋ ብለው ነው እንዴ? በኋላ እንብላችኋለሁ። ልክ ቸርች ውስጥ ያሉ ያክል ነው የሚያወሩት። ንጉሥ እኮ ናቡከደነጾር የሴዴቅያስን አይን እንዳወጣ ልጆቹ እንደገደለ ያውቃሉ። መቅደሱን ውድም እንዳረገው ያውቃሉ። ጨካኝና አረመኔ እንደሆነ ያውቃሉ። ነገር ግን እነዚህ 3 ሰዎች አልፈሩ። የበረከት አንዱ እንቅፋት ፍርሃት ነው። ታውቃላችሁ፣ በነህምያ ላይ መፈንቅለ መንግስት ልታደርግ ነው ይባላል ሲሉት ውሸታቸው ነው። ደቀ መዛሙርቱን አስቀምጣ በዚህ ስም እንዳትናገሩ አላልንም ሲሉ እየዛቱ ሲናገሩ አይፈሯቸውም። በእነሱ ያለው ይበልጣልና በአስፈራሪዎች ውስጥ የራስን የመግዛትና የኃይል መንፈስ እንጂ የፍርሃት መንፈስ ማሰጠ። ጢሞቴዎስ ምንድነው የምትንቀጠቀጠው? ራስን የመግዛት የኃይል መንፈስ ነው የተሰጠ። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ትላንት ቦሌ ከጓደኛዬ ጋር ሲሄድ አንድ አውራ ዶሮ ያያል። እኔ አላስተዋልኩትም። አውራ ዶሮ ቀይ ከረባት አድርጓል እዚህ ጋር ታውቃላችሁ። በሴቶች ዶሮ መሃል እግሩን ሲያነሳው እንደ ፌደራል ነው በቃ የሚመስላችሁ። በቃ አነሳሱ ቦሌ እኮ ነው ያለው። መኪና አለ፣ ሰው በቃ ቀስ። ምሳሌ ላይ አረማመዱ ደስ የሚለኝ አውራ ዶሮ ነው ይላል ሰለሞን። ዶሮ እንኳን አይፈራም። ውስጥ እኮ ቅዱስ መንፈስ ኖሮት መልአክ መገለጥ ኖሮት አይደለም። አፈጣጠሩ እንዴ ለየት ያለ ነው።
በእንስሳ መሃል ነው በበጎች መሃል የምትሄድ ፍየል፣ የፍየል አውራ ዶሮ አረማመዳቸው ይላል መጽሐፍ ቅዱስ ላይ ተጽፏል። ምሳሌ ላይ ታውቃላችሁ ቅዱሳን በክርስቶስ ዳግም የተወለደ መንፈስ ቅዱስ የሞላበት ስጋን ገለው ነፍስን መግደል የማይችሉትን ሰው የሚፈራ ከሆነ የበረከት ውስጥ እንቅፋት ውስጥ ነው ማለት ነው። በረከት እንዳናገኝ እንቅፋት ፍርሃት ነው። በክርስቶስ ዳግም ተወልደው ከፍርሃት የተነሳ እንቅልፍ የሌላቸው ልነግራችሁ ፈልጋለሁ። እንቁራሪት የሚፈራ አይጥ የሚፈራ መኪና ያለው ማይነዳ ፍርሃት በኢየሱስ ስም ያርቀው። ወገኖች ሆይ እኔ አንድ ፊልም አይቻለሁ፣ ነግሬያችሁ እንደሆነ አላውቅም። አንድ ፍርደ ገምድል ዳኛ ሴት ዝሆን አምጥቶ ለገበሬዎች እቺ ዝሆን የኔ ነች አንድ ነገር እንዳትሆን አላቸው። አረ ዱር የእንስሳ ዝሆን የእንስሳ ነው፣ ለከተማ አይሆንም፣ ኮባችን ምናምን ያበላሻል፣ አዝጃለሁ ብሎ ሄደ እና ከተማውን አበሻቀጠችው ሴቷ ዝሆን እና ጠቅላላ ተሰብስበው ሰላማዊ ሰልፍ ወጡ። ዝሆን የዱር እንስሳ ነው፣ ኑሯችን አጎሳቆለው፣ ፊት አውራሪ ባክህ ተመልከተን እያሉ አሟሟቃቸው አንዱ። ከዛ ፊት አውራሪው ቤት ጋር በጠዋት ዝሆን ሲሉ ተነሳ፣ ጠመንጃ ቦዲጋርድ ይዘው በረንዳ ላይ ቆመ። ምን ሆናችሁ ነው አላቸው። ጭጭ አሉ። አንተ ምን ሆነ ነው አሉ። ሴት ዝሆን ሰጡን፣ ወንድ ጨምሩልን እንዲባዙ። አቤት አምላኬ። ዳንኤል ሚሳቅና አብድናጎ እነዚህ ሶስቱ ደቂቃን ይሏቸዋል ኦርቶዶክሶች። በጣም የሚያስገርም ነው። ንጉሥ ሆይ ንጉሥ ስለሆንክ እንጂ ልንናገር አያስፈልገንም፣ ላቆምከው ምስል አንሰግድም፣ አምላካችን ያድነናል፣ ባያድነንም ለዚህ ነገር መናገርም አያስፈልግም አሉት። 7 እጥፍ ላነደው ነው ብራዘር፣ 100 እጥፍም አድርገው። ላብ የለም መንቀጥቀጥ የለም። ምን አይነት መንፈስ ነው? ሃሌሉያ! ድንቅ ነው እኮ ይሄ። ጉራም ጀብዱም ስሜትም አይደለም፣ ከእምነት የሚገኝ የጽድቅ ድፍረት። ስለዚህ ነው ዘካርያስ ያለ ፍርሃት እንድናገለግለው ልጁ ኢየሱስን ላከልን ይላል። ኢየሱስ አንዱ የመጣው ያለ ፍርሃት እንድትኖር ነው። ብዙዎች ዳንኤል የት ነው ይላሉ። በእርግጥ አልተጻፈም፣ በዚህ በዱራ ሜዳ አልነበረም። ምናልባት እንደ ፕራይም ሚኒስትር ስለሆነ ከንጉሱ ጎን ይሆን፣ ለስራ ሌላ አገር ልኮት ይሆን፣ ወይስ ከቤተ መንግስት ሩቅ ነው ዱራ ሜዳ እንዳልኳችሁ፣ ቤተ መንግስቱን እንዲቆጣጠር ትቶት ይሆን? ሆኖም የጠቢባን ሁሉ አስተማሪ ስለሆነ 3 ደቂቃን የተባሉትን ሚሳቅ ኢሳቅ አብድናጎምን ያለ ፍርሃት ጸንተው እንዲቆሙ በትምህርት ያሰለጠነው እሱን ይላሉ። በእርግጥም ይመስለኛል ወገኖች ሆይ ከፈተና በኋላ የእግዚአብሔር በረከት እንዲያገኘን አንዱ መጠንቀቅ ያለብን ምንድን ነው? የበረከት እንቅፋቶችን ማወቅ ነው። እነዚህ እንቅፋቶች ምንድን ናቸው? ቅድም የዘረዘርኩላችሁ ናቸው። የመጨረሻው ቅናት ነው። ይሄንን ምዕራፍ 3:13 ላይ ናቡከደነጾር ምዕራፍ 13 ቁጥር 10 ላይ በዚያ ጊዜ ከለዳውያን ቀርበው አይሁድን ከሰሱ፣ ለንጉሥ ለናቡከደነጾር ተናገሩ፣ እንዲህም አሉ። ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የእምቢልታ የመሰንቆ የክራር የበገና የዋሽንት የዘፈን ሁሉ ድምጽ የሚሰማ ሰው ተደፍቶ ለወርቁ ምስል ይሰግድ፣ ተደፍቶ ለማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ ነበር። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅ ሚሳቅ አብድናጎም የሚባሉ አይሁድ ሁሉ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል፣ አማልክትን አያመልኩም፣ ላቆምከው ለወርቁ ምስል አይሰግዱም። አጋፈጡ ማለት እኮ ነው። ከሰቡ ብዛት የተነሳ ምናልባት ላይታዩ ይችል ይሆናል፣ ግን ፈጥነው ከሰሷቸው። ክሱ አጉልተው ነው የከሰሷቸው። ንጉሥ ሆይ እና አምላክህን ንቀዋል፣ ትእዛዝህን ንቀዋል። 3ቱ ዕብራውያን አይሁዶች አይሰግዱም። ለምን ይሄን አሉ? በልጅነታቸው የወረዳ ገዢ ስለሆኑ ስለቀኑባቸው። በዳንኤል ቀንተዋል፣ በእነዚህ ሚሳቅ ኢሳቅ አብድናጎም ቀንተዋል። ቅናት የሰማያዊ በረከት እንዳያገኙ የባቢሎን አውራጃ የናቡከደነጾር ሰራተኞች ሁሉ በ3ቱ ላይ ቅናት ይዟቸዋል። ለምን? ህልምን በመፍታት በመጾምም
ራእይ ስለተቀበሉ በዳንኤል ምልጃም ትልልቅ ኦፊሻል ስራ ውስጥ ገብተዋል። በእድሜ የሚበልጧቸው የሀገሩ ሰዎች ነን የሚሉ ቅናት ሳይዛቸው አይቀሩም። ይሄን አጋጣሚ ተጠቅመው ለንጉሱ አጋለጧቸው። የበረከት እንዳናገኝ ሌላው እንቅፋት የሚሆነው ሌላው ሲሳካለት ደስ ከማለት ይልቅ ቅናት ውስጥ ስንገባ ነው። ቅናት አጥንትን ያነቅዛል በእውነት። ዳዊት እልፍ ገደለ፣ ሳኦልም ከዛ ቀን ጀምሮ በቅናት ተመለከተው ይላል። ምን አረገ ዳዊት? እሰይ ጎልያድን የሚገድል አስነሳልኝ ከማለት ይልቅ በራሱ አገልጋይ ቀናበት፣ በልጁ ባልቀናበት። ታምናላችሁ? ኢየሱስም አይኑን ይፈውስና ለማንም አትናገር ለምን ይላል? አይሁዶች ስለሚቀኑ እኮ ነው። ነቢያት የተናገሩት መሲህ ተነሳ ከማለት ይልቅ ስለሚቀኑ እባክህ አትናገር ይላል። በስውር ነበር አንዳንድ የሚያገለግለው። በእርግጥም አይሁዶች ቀኑበት። ብዙ ሰው እንደተከተለው አይተው ከዛን ቀን ጀምሮ ሊገሉት ያደቡ ነበር ይላል። ይሄን እኮ አሕዛብ አይደሉም፣ ሊቀ ካህናት ናቸው ይሄን የሚያደርጉት። ቅናት በሰው ውስጥ የተደበቀ ነገር ነው። ትእዛዝን ንቀዋል። ለምን ይሄን አሉ? ሹመት ፈልገው። ቅናት ደግሞ ውለታ ቢሶች። ራሱ ናቡከደነጾር ሊገላቸው ሲል እኮ ያዷኗቸው የሶስቱ ጸሎትና የዳንኤል ምልጃ ነው። ህልሙን እና ፍቺውን ባይናገሩ ይገደሉ ነበር እኮ። ከሞት ያዳኗቸውን ሊገሏቸው አሳልፈው ሲሰጡ ታያላችሁ። የበረከት እንቅፋቶች ምንድናቸው? ስለዚህ በረከትን ለማግኘት አንዱ የበረከት እንቅፋትን ማወቅ ነው። እንቅፋት ምንድነው? ስልጣን ጥማት፣ ትዕቢት፣ ክብር፣ መጎምጀት፣ ፍርሃት፣ ቅናት፣ እነዚህን የሚመሳሰሉ ናቸው። እና አብዛኞቹ በአንድም በሌላም የሰይጣን መረብ ውስጥ ገብተዋል ከነዚህ ውስጥ። ስለዚህ በረከት ሊያገኙ አልቻሉም። ግን እነዚህ ያልኳችሁን የሰይጣን ባህሪያት በሙሉ የዘረሩት ሶስቱ ብቻ ናቸው። 300,000 ህዝብ በዱራ ሜዳ ለቆመው ምስል ሲሰግድ ሶስቱ ብቻ ጸንተው ቆመዋል። በሙሉ የሰገዱት በዚህ ምክንያት ወይ ከንጉሱ ድርጎ ፈልገዋል፣ ስልጣን ፈልገዋል፣ ክብር ፈልገዋል። በአንድም በሌላም ለጥ ያልተነካኩት ሶስቱ ብቻ እንደ ሊባኖስ ዝግባ ቀጥ፣ ሃሌሉያ ቀጥ በሰይጣን ወጥመድ ሊገቡ አልቻሉ። ምናልባት ዘጸአት 2:4 ላይ ለአምላክ ብቻ ስገድ በሚለው ጥቅስ ቀጥ። ወገኖች ሆይ በሶስት ነገር ከተዘጋጀን ከፈተና በኋላ የተመደበው በረከት ያገኘናል። አንዱ ዝግጅት ምንድነው? የበረከት እንቅፋቶችን ማወቅ። ምንድናቸው የበረከት እንቅፋቶች? ቅድም ያልኳችሁ የሥጋ ፍሬዎች። እግዚአብሔር ሊባርከን ወዶ በእውነት በቅናት ምቀኝነት፣ ክብር ፍለጋ በአንድም በሌላም ወጥመድ ውስጥ ከገባን እድሜያችን ይረዝማል፣ በረከትን ግን አናገኝም። ሲኦል ላንገባ እንችላለን። በክርስቶስ በማመን የተፈቀደው በረከት ግን እናጣለን። ሁለተኛውን ይሁ ከሰዓቱ አንፃር ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 ላይ ደስ የሚል ቃል ተጽፏል። ሲድራቅ ሚሳቅ አብደናጎም መለሱ ለንጉሱም ናቡከደነጾር ሆይ በዚህ ነገር እንመልስ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚያድነው ከሰዓቱ ቶን ያድነን ዘንድ ይችላል፣ ከእጅህ ያድነናል ንጉሥ ሆይ። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት እወቅ። ማመቻመች መለሳለስ የለውም። ፍርጥ ድብን ያለች ቃል። ሃሌሉያ! ምን አይነት መንፈስ ነው በእውነት። ሁለተኛ ከፈተና በኋላ የተፈቀደው በረከት እንድናገኝ ከፈተና እንቅፋቶች መጠበቅ ነው አንደኛው። ሁለተኛስ በድል ነሺ እምነት መሞላት ነው። እምነት ምንድነው? ያድነናል ብቻ አይደለም። ለምን? በእሳት የጠፉም አሉ። ዕብራውያን 11 ላይ ሄዳችሁ አንብቡ። ዕብራውያን 11 ላይ አንዳንዶች በእሳት ጠፉ ይላቸዋል፣ አንዳንዶችስ በእምነት እሳትን ዘጉ ይላቸዋል፣ አንዳንዶችስ በአንበሳ ተበሉ፣ አንዳንዶችስ የአንበሳን አፍ ዘጉ። ኮመንም ያደረጋቸው ሁለቱም ቢቃጠሉም እሳትን ቢያጠፉም እምነት የሚለው ነው ኮመን። በእምነት የሞቱም ሰማዕታት ናቸው፣ በእምነት ሞትንም ድል የነሱ ሰማዕታት ናቸው ሁለቱም።
6 ቃል ያላት በጣም ሚዛን ምደፋ ቃል አለች። ባያድነንም 6 ነች። ባያድነኝም ከካንሰር እርሱ አምላኬ ነው። ሊያድነኝ ይችላል። ባያድነኝስ አምላኬ ነው የሚሉ አሉ፣ የማይሉ አሉ። አድነኝ በኢየሱስ ስም፣ ካላዳንከኝ አምላኬ አይደለህም ነው እንዴ? ከየት ነው የተገኘው ይሄ ትምህርት? በበሽታ ልሞት እችላለሁ፣ ከበሽታስ ልድንም እችላለሁ። በሽታው ገደለኝም ከበሽታ ዳንኩም፣ ኢየሱስ ጌታ ነው። በእኔ ችግርና ድህነት እግዚአብሔር አይለካም። ቢያድነኝ ብቻ አይደለም ባያድነኝም። ንጉሥ ሆይ ብዙ ጊዜ ያላዳናቸው አሉ። መጥምቁ ዮሐንስ ተገድሏል፣ ያዕቆብ ተገድሏል። እስጢፋኖስ በድንጋይ ሲወገር ቆሞ አይቶታል። እምነት ስለሌለው አይደለም። ከድንጋይ ሊያድነው ይችላል፣ ላያድነውም ይችላል በራሱ አሰራር። ነገር ግን ቢያድንም ባያድንም እርሱ እግዚአብሔር ነው። ናቡከደነጾር እሳቱን ላነዳው ነው 7 እጥፍ። የዚያን ጊዜ ናቡከደነጾር ሲድራቅ ሚሳቅ አብደናጎም ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠ። እርሱም ተናገረ፣ የእቶኑ እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅ ሚሳቅ አብደናጎም ያስሩ ዘንድ ወደሚነድም ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። ታሰሩ። ታውቃላችሁ። እና እሳቱ እኔ ቤንዚል አለ እንዴ በጣም ነው ያነደዱት። ያኔ ምን ጨመሩበት ባላቅም 7 እጥፍ። ገና ፈርነሱ በር ተከፍቶ ለመጣል ሲሉ ወታደሮቹ ሞቱ። እነዚህ 3ቱ ግን ታውቃላችሁ በውስጥ መመላለስ ጀመሩ። ከእሳት ያድነናል ብለው አይደለም። አንደኛ ሞኝ ነው። የእሳቱ ዲግሪ ሲቀንስ ነው እኮ ስቃያቸው የሚበዛው። ሲጨምርማ በአንዴ ጭጭ ነው የሚያደርጋቸው። ለማሰቃየት ከፈለገ መቀነስ ነበረበት። አልፎ ተሰጥቷል። 7 እጥፍ አነደድከው በሽታ ገና ጭጭ ነው የምትለው። እሱ ለማሰቃየት የፈለገው ይመስለኛል፣ ግን ተቃራኒ ነው የሆነው። እግዚአብሔር ያዘጋጀው በረከት ውስጥ እንድንገባ 3 ዝግጅቶች ያስፈልጉናል። አንደኛው የበረከት እንቅፋቶች ምን እንደሆኑ ማወቅ ነው። ሁለተኛስ የድል ነሽ እምነት መሞላት ነው። ሶስተኛ የመጨረሻው በፈተና ለሚጸኑ የሚያገኛቸውን በረከት ተስፋ ማድረግ ነው። በረከቱ ምንድነው? በረከቱ እዛው ላይ ምዕራፍ 3 ላይ ተጽፏል። በረከቱ የሚያገኛቸው በረከት አንደኛ የኢየሱስ በአካል መገለጥ ነው። እንዴ 3 አይደል እንዴት አልናቸው? የአማልክት ልጅ የሚመስል እኮ አንዳንዶች መላእክትን ይላሉ፣ ብዙዎች ግን ኢየሱስ በስጋ ተገልጦ ነው ይላሉ። እኔም እሱን ነው ማምነው። አየ በእሳት ውስጥ የኢየሱስ መገለጥ ብቻ አይደለም፣ እስራታቸው ተፈቷል። እያወሩ ወክስ ያደርጉን ያያቸው ይመላለሱ የለም እንዴ? አየ ስለዚህ ነው በፈተና ስትጸና አንዱ የምታገኘው የክርስቶስ ክብር እየጨመረ እስራትህ እየተፈታ ነው የምትመጣው። ምንም አልተጎዱም። ጸጉራቸው እንኳን አይደለም ሊቃጠል፣ ሽታው እንኳን የለም የእሳት እሳቱ ሊጎዳቸው አልቻለም። የስም ለውጥም ሆኖላቸዋል። የልዑል አምላክ ባሪያዎች የሚል ስም ሰጣቸው ናቡከደነጾር። የሚገርማችሁ በዱራ ሜዳ ያለ ወደ 300,000 ነው ቅድም ያልኳችሁ ያ ሁሉ ህዝብ ወንጌል ለመስማት እድል አገኙ። የዳንኤል አምላክ ከእሳት የሚያድን እርሱ እግዚአብሔር ነው ብሎ የዱራ ሜዳ ሁሉ ወደ ዳንኤል አምላክ ፊቱን አዞረ። አንተ ጣዖት ለካ ድንጋይ ብቻ ነው አሉት። በቃል ሳይሆን በስራቸው ያንን መልካም አጋጣሚ ለወንጌል ተጠቀሙበት። ከአምላካቸው በቀር ሌላ ማንም አምላክ የለም አለ ናቡከደነጾር። እንዲያውም ያህዌን የማያመልክ ቤቱ የጉድፍ መጣያ ይሆናል፣ ይቆራረጣል እያለ በእርግጥ እምነት በግድ ባይሆንም ከመገረሙ ብዛት የተነሳ ይህንን ሲናገር ታያላችሁ። ናቡከደነጾርም እነዚህን 3 ሰዎች በባቢሎን አውራጃ ውስጥ ከፍ አረጋቸው ይላል። ምን አይነት ስልጣን ነው! እነ ሙሴ እነ ዮሴፍ እነ እስጢፋኖስ እንዳገኙት። በ3 ነገር ከተዘጋጀን ከፈተና በኋላ ያለው በረከት ያገኘናል ነው የዛሬው ትምህርት። በምን እንዘጋጅ? አንደኛ የበረከት እንቅፋቶችን በጣም መጠንቀቅ አለብን። እነዛ የዘረዘርኳቸው ያልዘረዘርኳቸው
ሁለተኛስ በድል ነሺ እምነት መሞላት አለብህ። በዕብራውያን 11 ላይ እንደተጻፈ ቢያድንም ባያድንም ጌታ ሆይ የሚያስጨንቅ እኮ ንግግር ነው የተናገርከው። ትተው እኮ ሄዱ ተሰናከሉብህ። እናንተ መሄድ ከፈለጋችሁ ሂዱ አላቸው። ወደ ማን እንሄዳለን? እኛ እኮ የተከተልን ስለገባን ስላወቅን አይደለም። አንተ የዘላለም ሕይወት ቃል ስላለህ ነው። የተናገርከው አልገባኝም ጌታ ሆይ አስጨንቆኛል፣ ስጋዬን ካልበላችሁ ደሜን የምትለው ሆኖም ስለገባኝ አይደለም መከተል ስላመንኩ ነው። አንዳንዴ በሕይወታችን የደረሰው አይገባንም። ለምን ትታመሚያለሽ? ለምን ትዳር ስራ ታጫለሽ? ለምን ልጅ አልወለድክም? አይገባም። አጥር የሚዘለው አመፀኛው እኮ ልጅ ወልዷል። ምንም ጸሎትም ጾም የማያስፈልገው ቅዱሳን እንደ ጌሾ ለምን ይወቀታሉ? አንዳንዱ አይገባም። እሺ የለመንከው ስለተሰጠህ ነው ወይ የምታመልከው ነው ጥያቄው። እንደ አልዓዛር ባይገባኝም ኢየሱስ ጌታ ነው። የሚደርስብህ ነገር የዳንኤል ጓደኞች እምነት በዚህ የተፈተነ ነው። ሰዓቱ ሞልቷል። በርግጥ መልእክት አለ ለዚህ ጉባኤ። ኢየሱስ ለኛ የሞተው የዘላለም ሕይወት ለመስጠት ብቻ አይደለም፣ በሰማይና ምድራዊ በረከት እንድንሞላ ነው። ለምን የተጻፈው በረከት አያገኘኝም? ለምን? የእግዚአብሔር ፈቃድ አይደለምን? ነው እንጂ የበረከት ደጆች ለምን አይከፈቱም? እንደ ዳንኤል በብሉይ ዘመን ያለው ዳንኤል በሰማያዊ ጥበብ በምድራዊ ነገር የተሞላ እንዲያውም ኑሮ ተከናወነለት ይላል። ለምን አይከናወንልኝም? የበረከቴ እንቅፋቶች ምንድናቸው? እነ ዳንኤል አውቀውታል። የበረከት እንቅፋት ናቡከደነጾር አላወቀውም፣ ዳንኤል አውቆታል። እነ ቅናት፣ እነ ፉክክር፣ እነ ስልጣን፣ እነ ትዕቢት በጣም ነው የሚጠነቀቁት። እነሱ ካሉ እሺ አይልም፣ በረከቱን አይሰጠን። ሁለተኛስ እምነት እንደምታውቁት የጸና እምነት ነበራቸው። ቢያድንም ባያድንም ገና እኮ 17 14 ዓመት ምን አይነት እምነት ነው የተሞሉት? በእውነት በዚህ ጉባኤ እግዚአብሔር ይሞግተናል። በድል ነሺ እምነት የተሞላን ነው ወይ? ሶስተኛስ ድል ለነሱት የሚያገኙትን ብድራት ታውቃለህ ወይ? ተስፋ ታደርጋለህ? ሙሴ መከራን መቀበል መረጠ። ለምን? ብድራቱን ትኩር ብሎ አይቷል። አብርሃም በድንኳን ኖረ። ለምን? በእጅ ያልተሰራች ከተማ እንዳለችው አይቷል። ስለ ስሙ መከራ የሚቀበሉ በረከት እንዳላቸው እናምናለን ወይ? እነ ዳንኤል አምነዋል። ቢቃጠሉ እሳት የሌለበት መንግስተ ሰማይ ይገባሉ። ችግር የለውም። ቢኖሩም ያገለግላሉ። ቢኖሩም ቢሞቱም እንደዚህ ያለ ማዕረግና ክብር ውስጥ ናቸው። ተስፋቸው ጽኑ ነው ወገኖች ሆይ። ዛሬ እግዚአብሔር ይሞግተናል። ከበረከት እንቅፋቶች ተጠበቁ ሚለን አለን። መቼ የድል ነሺ እምነትን ተለማመዱ። በፈተና ብትጸኑ የምታገኙትን ክብር ተስፋ አድርጉ የሚል ነው የዛሬ መልእክት። እንደመጣልን ቃል እንድንኖር እግዚአብሔር ይርዳን።